ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ እንግሊዝኛ፣ አማርኛ፣ ሂሳብና ሌሎች ትምህርቶችን ማወቅ ትፈልጉ ካላችሁ ከጀማሪ እስከ ከፍተኛ ደረጃ ያሉ ተማሪዎችን እያስተማርን እንገኛለን። ስለዚህ በማንኛውም ሰዓት ደውላችሁ በመመዝገብ +251 9 23 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። ኦኬ፣ ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን በእንግሊዝኛ እንዴት መጻፍና ማንበብ እንደምንችል በቀላል መንገድ አሳያችኋለሁ። ደብተርና እስክሪብቶ ይዛችሁ ቪዲዮን እያቆማችሁ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የተነጣጠሉ የአማርኛ ቃላት አሉ። መጀመሪያ እነዚህ የተነጣጠሉ የአማርኛ ቃላትን እንዴት አገጣጥመን በቃል መልክ ማንበብ እንደምንችል እናያለን። ደን የአማርኛውን ቃል በእንግሊዝኛ ሌተር ወይም በእንግሊዝኛ ፊደላት እንዴት ማንበብና መጻፍ እንዳለብንም እናያለን ማለት ነው። ጠ በ ከበቤተሰብ መጀመሪያ፣ ለ መጀመሪያ፣ አሁንም ጠ ከጠ ቤተሰብ መጀመሪያ። ሶስቱን ፊደላት አንድ ላይ አጣምረን ስናነብ በለጠ የሚል ቃል እናገኛለን። በለጠ የሚለውን ቃል በእንግሊዝኛ መጻፍ ስንፈልግ በማለት ከበቤተሰብ መጀመሪያ ነች። መጀመሪያዎቹ ኢ አናባቢ ይኖራቸዋል ማለት ነው። ቫውል ኢ ቫውል ይኖራቸዋል። ስለዚህ ቢኢ ሲሆን በ ይሆናል። አሁንም ለመጀመሪያ ነች፣ ኢ አናባቢ ይኖራታል። ኤልኢ ሲሆን ለ። ጠም ከጠ ቤተሰብ መጀመሪያ ነች፣ ኢ አናባቢ ይኖራታል። ቲኢ ሲሆን ጠ ይሆናል ማለት ነው። ስለዚህ ቢኢ ኤልኢ ቲኢ ምን ይላል? በለጠ። አንድ ላይ ስንጽፈው በዚህ መልክ ይሆናል ማለት ነው። ኦኬ፣ ሀገር ሀ ከቤተሰብ መጀመሪያ፣ ገ ከገ ቤተሰብ መጀመሪያ፣ ር ከረ ቤተሰብ ስድስተኛ። ስለዚህ ሀ ከሀ ቤተሰብ መጀመሪያ ብትሆንም አ የሚል ድምፅ ስላላት መጀመሪያዎቹ ኢ አናባቢ ይኖራቸዋል ብያቸው ነበረ። ግን እዚህ ጋር ሀ ስንል አ የሚል ድምፅ ነው የሚኖራት። አራተኛዋ ሀ እና መጀመሪያው ሀ ተመሳሳይ ድምፅ ስላላቸው ኤ አናባቢ ይኖራታል ማለት ነው። ኤችኤ ሀን ይወክላል። ኤችኤ ሀ። ገ ስንል መጀመሪያ ነች። መጀመሪያዎቹ ከሀ በስተቀር ከሀና ከአ በስተቀር ኢ አናባቢ ስለሚኖራቸው ጂኢ ገን ይወክላል። ጂኢ ገ። ር ሳድሶች ናቸው። ሳድሶቹ ደግሞ ምንም አይነት አናባቢ ወይም ቫውል የምንለውን አይጠቀሙም። ፊደላቸው ራሳቸው ብቻ ያለ አናባቢ ይቀመጣሉ ማለት ነው። ር ስንል አር ይሆናል ማለት ነው። ስለዚህ ኤችኤ ሀ ጂኢ ገ አር ር። ስለዚህ ኤችኤ ጂኢ አር ሀገር ይሆናል። ኦኬ፣ እዚህ ጋር ስንመጣ ጀግና አንድ ላይ ስናነብ ጀግና ይላል። ጀግና የሚለውንም ስናይ ጀ ከጀ ቤተሰብ መጀመሪያ ነች። መጀመሪያዎቹ እንደተነጋገርነው ኢ አናባቢ ይኖራቸዋል። የኢ ሲሆን ደግሞ ጀ ይሆናል ማለት ነው። ግ ሳድስ ነች። ሳድሶቹ አናባቢ የላቸውም ብለናል። ስለዚህ አናባቢ ያለ አናባቢ ጂ ግን ይወክላል ማለት ነው። ና ከነ ቤተሰብ አራተኛ ነች። አራተኛዎቹ ደግሞ ኤ አናባቢ ይኖራቸዋል። ወይም ቫውል ኤ ለአራተኛዎች እንጠቀማለን ማለት ነው። ስለዚህ ና ለማለት ደግሞ ኤንኤ ይሆናል። የኢ ጂ ኤንኤ ጀግና ይሆናል ማለት ነው። ክላስ አሁን እዚህ ጋር ክላስ ይላል። ክላስ የሚለውንም ስናይ ከከ ቤተሰብ ስድስተኛ፣ ላ ከለ ቤተሰብ አራተኛ፣ ስ ሳድስ ነች። ከሰ ቤተሰብ ስድስተኛ ነች ማለት ነው። ስለዚህ ለማለት ከቤተሰቦችን የሚወክሉ ሁለት አይነት ፊደላት አሉ። አንደኛ ሲ ወይም ሌላኛዋ ደግሞ ኬ ትሆናለች ማለት ነው። ስለዚህ እዚህ ጋር ግን ክላስ ለማለት ስንጠቀም ሲ እንጠቀማለን። ይሄ ደግሞ መቼ ነው? ከ ወደ
ኬ የምትነበበው መቼ ነው ደግሞ ከ ወደ ሲ የምትነበበው የሚለው የራሱን የቻለ ሕግ ስላለው እሱን በሌላ ቪዲዮ እሰራላችኋለሁ ማለት ነው። ክላስ ስንል ሲ ክን ይወክላል። ምክንያቱም ሳድሶች ምንም አይነት ሌላ አነባቢ ስለማይጠቀሙ ማለት ነው። ላ ስንል ደግሞ ለአራተኛ ነች፣ ኤ አነባቢ ይኖራታል። ኤል ኤ ይሆናል። ስ ሳድስ ነች፣ ምንም አይነት አነባቢ አይኖራትም። ኤስ ብቻዋን ስ ይሆናል። ነገር ግን ስ ስንል ሎንግ ስ ነች። አሁን ክላስ ስንል ስናነበው ሎንግ የሆነ ስን ረዘም አድርገን ስለምናንባት ደብል ኤስ ይሆናል ማለት ነው። ሲ ኤል ኤ ኤስ ኤስ ክላስ። ኦኬ እዚህ ጋር ስንመጣ ባልሽ ይላል። ባ ከበቤተሰብ አራተኛ፣ ል ከለቤተሰብ ስድስተኛ፣ ሽ ከሸ ቤተሰብ ስድስተኛ። ኦኬ ስለዚህ ባ ከበቤተሰብ አራተኛ ስለሆነች አራተኛዎችን የምንጠቀመው አነባቢ ምን ብያቸዋለሁ? ኤ። ስለዚህ ቢኤ ሲሆን ባይን ይወክላል። ል ምንም አይነት አነባቢ አይኖራትም። ነገር ግን እዚህ ጋር አይ አነባቢ ተጠቅመናል። ለምን ካላችሁኝ ከሱ በኋላ ሌላ ሳድስ አለ። አሁን ከል በኋላ ሌላ ሳድስ ማለትም ስድስተኛዋ ሽ ስላለች ሁለት ተከታታይ ስድስተኛዎቹ ከመጡ በመሃላቸው ላይ አይ አነባቢ ይኖራል ማለት ነው። ስለዚህ ል ስንል ኤል አይ ይሆናል። ሽ ከሸ ቤተሰብ ስድስተኛ ነች። ስለዚህ ሳድሶች ደግሞ ምንም አይነት አነባቢ አይጠቀሙም ከምን በስተቀር ተከታታይ ሁለት ተከታታይ ሳድሶች አንድ ላይ ካልመጡ በስተቀር ማለት ነው። ስለዚህ እዚህ ጋር ደግሞ ከሱ በኋላ ሌላ ሳድስ ስለሌለች ኤስ ኤች ሽን ይወክላል። ቢኤ ኤል አይ ኤስ ኤች ባልሽ ይሆናል ማለት ነው። ኦኬ የዛሬ ክላሳችን ይህንን ይመስላል። እንዴት በእንግሊዘኛ የአማርኛ ቃላትን መጻፍ እንደምንችል በቀላሉ አሳይቻችኋለሁ። ለዚህ እንግዲህ ለዛሬ ክላሳችን ዋና መሰረት ማወቅ ያለባችሁ ሙሉ የአማርኛ ወይንም ሙሉ የእንግሊዘኛ ፊደላትን እንዴት እንደምናነብ በአማርኛ ማወቅ ይቀድማል ማለት ነው። ለዚህ ደግሞ ቪዲዮውን ሰርቼላችኋለሁ። ቪዲዮውን ገብታችሁ ማየት ትችላላችሁ። የዛሬ ክላሳችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።